بسم الله الرحمن الرحيم الحمد لله الذي نزل الكتاب هدى ورحمة ولكل شيء تبيانا والصلاة والسلام على سيدنا محمد المبعوث بالمكارم والآداب عرفانا وصيانا وعلى آله وصحبه وحامل القرآن إدمانا وكيانا أما بعد فالسلام عليكم ورحمة الله تعالى وبركاته بزاريو التبيان في آداب حملة القرآن بتسنيو كتابات الله يمنايو كالفو درساتشن يقطلانو بزاريو درساتشن سلا سجود التلاوة مالتم عند سو قرآن بميقرابت ساعات سجود التلاوة ማድረግ ሲፈልግ ምን ቅድመ ሁኔታ ይሆንበታል ትክክል እንዲሆንለት የሚለውን ለማየት ቀጠሮ ይዘን ነበር ባለፈው ደርሳችን የጨረስነው ኢንሻአላህ ዛሬ ይህንን የምናይ ይሆናል ደርሳችንን ስናዳምጥም ሊላሂ ተዓላ ማለትን አንርሳ الحافظ النووي من ይላሉ فصل حكم سجود التلاوة حكم صلاة النافلة في اشتراط الطهارة عن الحدث وعن النجاسة وفي استقباله القبلة وستر العورة من يلالو يا سجود التلاوة مالتم قرآن بمقرابة عند سو سجود ما درك فلقا حكم من دنو لك ندا نفل الصلاة حكم نو يلالو مالتم سنة صلاة مسجد يفلق سو ممولات يالبت النقرات وشبمولو قرآن يقرى يالسو سجود التلاوة ማድረግ ሲፈልግ እነዛን ቅድመ ሁኔታዎች ማሟላት አለበት ይላሉ ምን ካልን في اشتراط الطهارة عن الحدث ከፍችዎች መطهራት ፍች ምንላቸው يعني حدث الأصغر ሚሆን حدث الأكبر ከነዚህ የተطهራ መሆን አለበት ማለት ነው ስጁድ ማድረግ ሲፈልግ ውዱእ ሊኖረው ይገባል ማለት ነው يعني ምሳሌ አንድ ሰው በቃሉ በሂፍዝ ማለት ነው የሸመደደውን እየቀራ የሱጁድ ቦታ ላይ ከደረሰ በሰዓቱ ውዱእ ከሌለው ሱጁዱ ቲላዋን ማድረግ አይበቃለትም ማለት ነው የግዴታ ውዱእ ማድረግ አለበት ማለት ነው እንዲሁም وعن النجاسة ከነጃሳ መطهራት አለበት ከነጃሳ መطهራት አለበት ስንል ከሰውነቱም ከልብሱም እንደዚሁም ሱጁድ የሚያደርግበት ቦታ መطهራት አለባቸው ማለት ነው ከሰውነቱ ወይም ደግሞ ከልብሱ ወይም ደግሞ ሱጁድ የሚያደርግበት ቦታ ነጃሳ ኖሮበት ሱና ሶላት መስገድ እንደማይበቃለት ሁሉ የቲላዋን ሱጁድ ማድረግም አይበቃለትም ማለት ነው وفي استقباله القبلة እንደዚሁም ቂብላን በመቅጣጫት ዙሪያም ልክ እንደ ሱና ሶላት ነው وستر العورة عورትን በመሳተርም እንደዛው ነው يعني እንደ ሱና ሶላት ነው የምንለው እንደ ፈርድ ሶላት ነው ያላሉበት ምክንያት ምንድነው ፈርድ ሶላት ግዴታ ነው ስጁዱ ቲላዋ ሱና ነው ሱናን ከሱና ጋር ለማመሳሰል ስለፈለጉ ነው ሶላቱ ናፊላ ሱና ነው ቢተው ሰውየው ወንጀል አይኖርበትም ስጁዱ ቲላዋም ሱና ነው ቢተው ወንጀል አይኖርበትም በመተውም እንደዚሁም በመስራቱም በሁሉም ነገር ተመሳሳይ ስለሆኑ የሚመሳሰሉ ነገራቶችን አንድ ላይ ለማድረግ ነው እንጂ ፈርድ ሶላት ላይ እነዚህ ነገራቶች ቅድመ ሁኔታ መሆናቸው የሚደበቅብን ነገር አይደለም يعني ከሐደስ መطهራት ከነጃሳ መطهራት ቂብላን መቅጣጫት እንደዚሁም አውራትን መሳተር በሚሉ ዙሪያ ላይ ማለት ነው فتحرم ስለዚህ حرام ይሆናል سجود التلاوان ማድረግ حرام ይሆናል በማን ላይ على من ببدنه أو ثوبه نجاسة غير معفو عنها ከሰውነቱ ወይም ደግሞ ከልብሱ ላይ አውፍ የማይባል ነጃሳ ያለበት ሰው የቲላዋን ስጁድ ማድረግ حرام ይሆንበታል ማለት ነው ያ እያለ ሰውነቱ ላይ وعلى المحدث እንደዚሁም ውዱእ የሌለው ሰው የቲላዋን ስጁድ ማድረግ حرام ይሆንበታል ምን እስካልሆነ ድረስ إلا إذا تيمم في موضع يجوز فيه التيمم تيمم የሚበቃለት የሆነ ቦታ ላይ ተየሙም እስካላደረገ ድረስ يعني ወይ ውዱእ ማድረግ አለበት ወይም ደግሞ ሰውየው ተየሙም ማድረግ የሚበቃለት ሆኖ ተየሙም ማድረግ አለበት ተየሙም የሚበቃለት ማን ነው አንድ ሰው ምሳሌ በአካባቢው ላይ ውሃ ቢኖርም እንኳን ውሃን መጠቀም የሚጎዳው ከሆነ ሰውየው
በሽታ ካለበት ማለት ነው ተይሙም ማድረግ ይችላል። ወይም ደግሞ በሱና በውሃው መካከል የሚከለክል የሆነ ለህይወቱ አደጋ የሚያደርስ የሆነ ነገር ካለ ጠላት ካለው ይገለኛል ብሎ የሚፈራው ወይም ደግሞ እንስሳ ካለ የሚጎዳው ተይሙም ሊያደርግ ይበቃል እንደምናውቀው። ወይም ደግሞ ሰፈር ላይ ከሆነ ውሃ የሚገኝበት አካባቢ ከሆነ ሐዱል ቁርብ የሚባል ደረጃ ላይ ፈልጎ ውሃ ካጣ ወይም ደግሞ ውሃ ይገኝበታል ተብሎ የማይታሰብ ከሆነ ደግሞ ሐዱል ገውስ የሚባለው ያኒ የፍቅህ መዝሃቦች ላይ የፍቅህ ኪታቦች ላይ እንደተዘረዘረው ያን ያክል ፈልጎ ካጣና ተየሙም ካደረገ ይህ ሰው ሱጁድ ቲላዋን ቢያደርግ ይበቃለታል። አማ በዚህ አይነት መልኩ ተየሙም ካላደረገ ወይም ውዱእ ካላደረገ ያለ ተየሙም ወይም ያለ ውዱእ ሱጁድ ማድረግ ምንድነው አሉ ሕክሙ ሐራም ነው። ወተሕሩሙ እንደዚሁም ሐራም ነው ኢላ ገይሪ ልቂብለቲ ከቂብላ ተቃራኒ ምሳሌ ወደ ቂብላ ጀርባውን ሰጥቶ ቁጭ ብሎ ቁርአን እየቀራ የቲላዋ ቦታ ላይ ሲደርስ ወደ ቂብላ ሳይዞር በዛው ባለበት ሱጁድ ቢያደርግ ሐራም ነው፣ አይበቃም ማለት ነው። የግዴታ ማድረግ አለበት ማለት ነው። ወደ ቂብላ ዞሮ ልክ ሶላት ልንሰግድ ስንል መቼም ወደ ቂብላ ዞረን ነው አይደለም የምንሰግደው። ልክ እንደዛ ሁሉ ዞሮ ወደ ቂብላ መሆን አለበት ሱጁድ የሚያደርገው የቲላዋውን ሱጁድ ማለት ነው። ኢላ ማን ሲቀራሉ ኢላ ፊ ሰፈር ላይ ሲቀር ሐይሱ ተጁዙ ናፊለቱ ኢላ ገይሪ ልቂብለቲ ሱና ሶላትን ከቂብላ ዘወር ብሎ መስገድ የሚበቃበት ሁኔታ አለ። እሱም ለማን ነው? እንደ ኢማም ሻፊዒ መዝሀብ ሁላችንም እንደምናውቀው ሱና በሆኑ ሶላቶች ላይ ሰፈር ላይ የሆነ ሰውና ራኪብ የሆነ ሰው ማለትም እየጋለበ ያለ ሰው በእንስሳ ላይ ሆኖ ማለት ነው ምን ማድረግ ይችላል? ተክቢረተል ኢሕራምን ወደ ቂብላ ዞሮ ኢሕራም ካደረገ በኋላ ከዛ በኋላ ዳባዋን አዞሮ ከቂብላ ተቃራኒም ሆኖ ቢሄድ እንኳን ዳባዋ ላይ እያለ መስገድ ይችላል አይደለም? ልክ እንደዛው ሁሉ ሰፈር ላይ ያለ ሰውና ዳባ ላይ ሆኖ እየሄደ የሚቀራ የሆነ ሰው ምን ማድረግ ይችላል ማለት ነው? ወደ ቂብላ ባይዞርም በዛው ባለበት ሱጁድ ቢያደርግ ይበቃዋል ማለት ነው። እንዴት ነው ሱጁድ የሚያደርገው? ኢንሻአላህ ወደፊት የምናየው ነው የሚሆነው። ግን እንደ ሁክም ስናየው ለዚህ ሰው ይበቃለታል። ወኢላ ሰፈር ላይ ካልሆነ ቤት ውስጥ ቁጭ ብሎ ከሆነ ወይም ደግሞ ሐضር ላይ ሆኖ ወይም ሀገሩ ላይ ሆኖ ራኪብ እንኳን ቢሆን እየጋለበም እንኳን ቢሆን እየቀራ ያለው ወርዶ ምን ማድረግ አለበት? ወደ ቂብላ ዞሮ ሱጁድ ማድረግ አለበት ማለት ነው። ወሃዛ ኩሉሁ ሙተፈቁን ዐለይህ ይህ ሁሉ ኢትፋቅ ያለበት ነው ዑለማዎች ዘንድ በማለት ይነግሩናል ማለት ነው። ስለዚህ ሱጁድ ቲላዋን ማድረግ የፈለገ ሰው ልክ ሱና ሶላትን መስገድ የሚፈልግ ሰው ማሟላት ያለበትን ነገራቶች በሙሉ አሟልቶ መሆን አለበት ሱጁድ የሚያደርገው ማለት ነው። ከዛም ወደ ቀጣይ ፈስል ይሄዱና ስለ ሱረቱ ሷድ ያወሩልናል። ሱረቱ ሷድ እንግዲህ ባለፈው ደርሳችን እንደተነጋገርነው አልኢማም ሻፊዒ ከዐዛኢም ሱጁድ አልቆጠሯትም፣ ማለትም ሙተአከድ ከሆኑት ውስጥ አይደለችም ብለው ከሷ ውጭ ያሉትን 14ቶቹን ነው የበለጠ ሱጁድ ይደረግባቸዋል ያሉት። አልኢማም አቡ ሐኒፋ ደግሞ ሱረቱ ሷድን አስገብተዋል። ከሱረቱል ሐጅ ላይ ያለችውን ሁለተኛዋን ትተዋል ብለናል። አልኢማም አሕመድ ደግሞ በአንድ ሪዋያቸው እንደ ኢማም ሻፊዒ ብለው በሌላኛው ሪዋያቸው ደግሞ ሷድንም ጨምሮ 15 ነው ማለታቸውን አይተናል። አልኢማም ማሊክ ደግሞ በአንድ ሪዋያቸው እንደ ኢማም ሻፊዒ 14 ነው ብለዋል። በአሽሃር ሪዋያቸው ደግሞ 11 ነው ማለታቸውን አይተናልና ስለ ሱረቱ ሷድ ያለው ከላም ወይም ደግሞ ንግግር ሰፋ ያለ ስለሆነ እሳቸውም አልሐፊዙ ነወዊ ሰፋ አድርገው ለመናገር እንደ አንድ ፈስል አድርገው ይዘውልን መጥተዋልና ስለሱ የምናወራ ይሆናል ኢንሻአላሁ ተዓላ። እና ምን ይላሉ? ፈስሉን ኢዛ ቀረአ ሰጅደተ ሷድ ሷድን አንድ ሰው ከቀራ ሱረቱ ሷድ ላይ ያለችውን ሰጅዳ ሱጁድ የሚደረግባትን ቦታ ከቀራ አንድ ሰው ፈመን ቃለ ኢነሃ ሚን ዐዛኢሚ ሱጁድ ቃለ የስጁዱ ከዐዛኢሙ ሱጁድ ወይም ደግሞ ሙተአከድ ከሆኑት በእርግጠኝነት ሱጁድ መደረግ አለባቸው ከሚባሉት ናቸው ብሎ በቆጠሩት ዑለማዎች የሚሄድ ከሆነ ልክ እንደ ኢማም አቡ ሐኒፋ ማለት ነው፣ ወይም ደግሞ እንደ ኢማም አሕመድ በሁለተኛ ሪዋያቸው ማለት ነው።
በእነሱ የሚቀራ ከሆነ ሱጁድ ማድረግ አለበት። ሰዋኡን ቀረአሃ ፊ ሶላቲ አው ኻሪጀሃ ከሳኢሪ ሰጀዳት ልክ እንደ ሌሎች ስጁዶች ሁሉ በሶላት ውስጥ የሚቀራው ከሶላት ውጭ የሚቀራው ምን ማድረግ አለበት? ሱጁድ ማድረግ አለበት። እንደማን አለን ማለት ነው? እንደ ኢማም አቡ ሐኒፋ መዝሀብና እንደ ኢማም አሕመድ ሁለተኛው ሪዋያቸው ማለት ነው። ወአመ ሻፊዒ ወገይሩሁ ሚመን ቃለ ለይሰት ሚነል ዐዛኢም ይህ በጣም ትኩረት የሚያስፈልገው ሁክም ስለሆነ ነው። አማ እንደ ኢማሙ ሻፊዒ ረዲየላሁ ዐንሁና እንደሳቸው እንዳሉት ዑለማዎች ካየን ግን ለይሰት ሚነል ዐዛኢም ብለዋል። ሱጁድ የሚደረግበት ቦታ አይደለም ብለው ተናግረዋል። ስለዚህ ፈቃሉ ከዚህ ተነስተው ምን አሉ? ኢዛ ቀረአሃ ኻሪጀ ሰላቲ እስተሒበ ለሁ ሱጁድ ከሶላት ውጭ ከሆነ የቀራው ሱጁድ ማድረግ ሙስተሐብ ይሆንለታል። በደንብ እናዳምጥ። እንደ ኢማሙ ሻፊዒና ልክ እንደሳቸው ያሉ ዑለማዎች ማለትም ሙተአከድ ከሆኑት አይደለም ሱረቱ ሷድ ሙተአከድ ከሆኑት የሱጁድ ቦታ አይደለም ብለው የተናገሩ ዑለማዎች በእነሱ የሚወስድ ከሆነ ከሶላት ውጭ ከቀራት ሱረቱ ሷድንና እዛች ቦታ ላይ ሲደርስ ምን ማድረግ ይችላል? እስተሒበ ለሁ ሱጁድ ሱጁድ ማድረግ ሙስተሐብ ነው አሉ። ሶላት ውስጥ ከሆነስ ወደፊት እንመጣበታለን። ለምንድን ነው ከሶላት ውጭ ሙስተሐብ ነው ያሉት? ሊአነ ነቢይ ሰለላሁ ዐለይሂ ወሰለም ሰጀደ ፊሃ ከማ ቀደምናሁ ምክንያቱም ነቢያችን ዐለይሂ ሰላቱ ወሰላም ከዚህ በፊት እንደተነጋገርነው ሱጁድ አድርገዋልና። ወኢን ቀረአሃ ፊ ሰላቲ ለም የስጁድ አማ ሶላት ውስጥ ከሆነ ግን የቀራት ሱረቱ ሷድ ላይ ያለችውን የሱጁድ ቦታ ሱጁድ አያረግም። እንደ ኢማሙ ሻፊዒና የኢማሙ ሻፊዒን መንገድ በተከተሉ ዑለማዎች ዘንድ ማለትም ሷድን ከዐዛኢሙ ሱጁድ አይደለም ብለው በተናገሩት ዑለማዎች የሚሰግድ ሰው ሶላት ውስጥ ሱረቱ ሷድን ከቀራ ሱጁድ ማድረግ የለበትም። ሱጁድ ካረገስ ተያይዞ የሚመጣ ሁክም አለ ማለት ነው። ፈኢን ሰጀደ ሱጁድ ካደረገ ሶላት ውስጥ ወሁወ ጃሂሉን አው ናሲን ለም ተብጡል ሶላቱሁ ጃሂል ስለሆነ ሱረቱ ሷድ በቃ የሚደረግባት ነው ብሎ አስበው ግን እሱ የሚከተለው ኢማሙ ሻፊዒ መዝሀብን ነው። ግን ሱረቱ ሷድ ያለችው ቦታ ላይ ሱጁድ የሚደረግባት መስሎት ጃሂል ስለሆነ ሱጁድ ካደረገ ወይም ደግሞ ረስቶ ሱረቱ ሷድ ላይ ሱጁድ እንደማይደረግ ሶላት ውስጥ ያቃል ግን ረሳና አደረገ። እነዚህ ሁለት ሰዎች ሶላታቸው አይበላሽም ሱጁድ በማድረጋቸው። ወላኪን ግን እነዚህ ይህ ናሲ የሆነው የዘነጋው የሆነ ሰው ምን ያደርጋል? የስጁዱ ሊሰህው ስለረሳ ሱጁድ ሰህው ያደርጋል። ረስቶ ነውና ያቃል ሁክሙን ግን ረስቶ ነው ሱጁድ ሰህው ያደርጋል። አማ ወኢን ካነ ዓሊመን እያወቀ ከሆነስ ሱረቱ ሷድ ላይ ያለችው የሱጁድ ቦታ አንድ ሰው ሶላት ውስጥ ሆኖ ከቀራት ሱጁድ አያደርግም የሚለውን የኢማሙ ሻፊዒን ቀውልና በሳቸው መንገድ የተከተሉ ዑለማዎችን ቀውል ተከትሎ የሚሰግድ ከሆነ ይህንን የሚያቅ ከሆነ ፈሰሒሑ አነሁ ተብጡሉ ሶላቱሁ ሰሒሑና ኢማሙ ሻፊዒ መዝሀብ ላይ ያለው ትክክለኛው ምንድነው? ሶላቱ ይበላሻል። ስለዚህ እያንዳንዱን ነገር የምናወራው ያለ ምክንያት አይደለም ማለት ነው። ሱረቱ ሷድ ላይ ይደረግ አይደረግ ቢደረግ ምን ችግር አለው ባይደረግ ምን ችግር አለው እያለ እንዲሁ እንደ ተራ የምናልፈው ነገር አይደለም። ከሶላት ጋር የሚገናኝ ነው። ሶላትን እስከ ማበላሸት የሚደርስ ሁክም ነው ማለት ነውና ሰሒሑ ሱረቱ ሷድ ላይ ያለችውን የሱጁድ ቦታ አንድ ሰው ቀርቶ ሶላት ውስጥ ሱጁድ ካደረገ እንደ ኢማሙ ሻፊዒ ከሆነ የሚሰግደው ሶላቱ ይበላሻል። ለምን? ሊአነሁ ዛደ ፊ ሶላቲ ማ ለይሰ ሚንሃ ፈበጠለት ምክንያቱም ሶላት ውስጥ ያልሆነን ሌላ ስራ ጨምሮ ስለሰራ ሶላቱ ይበላሻል። እነዛኛዎቹ ልክ እንደ ሶላት ነው የሚቆጠሩት 14 ብለን የጠቀስናቸው ከሱረቱል አዕራፍ እስከ ሱረቱል ቀለም ያሉትን ማለት ነው።
የ14ቱን የሱጁድ ቦታዎች ልክ እንደ ሶላት አንድ ክፍል ተደርገው ነው የሚቆጠሩት ሱጁድ የሚደረግባቸው ስለሆነ አማ ሱረቱ ሷድ ላይ ያለችው ግን ሱጁድ አይደረግባትም ስላሉ ከሶላት አንድ ክፍል ተብላ አትቆጠርም ስለዚህ ሶላት ውስጥ ያልሆነን ስራ እንደጨመረ ነው የሚቆጠረው ከአንማ ሶስተኛ ሱጁድ እንደጨመረ ማለት ነው በአንድ ረካዓ ሁለት ሱጁድ አይደለም የሚደረገው እሱ ሶስት እንዳደረገው ይቆጠራልና ሶላቱ ይበላሻል አሉ كما لو سجد للشكر ይህ አምሳያው እንደምንድነው አንድ ሰው ሶላት ውስጥ ሆኖ ለሽኩር ሱጁድ ካደረገ ሶላቱ ምን ይሆናል የሽኩር ሱጁድ ይበላሻል ሶላቱ فإنه تبطل صلاته بلا خلاف ያለ خلاف ሶላቱ ይበላሻል يعني ምሳሌ ሰውየው እየሰገደ الظهرን የሚሆን ሌላም ሶላት እየሰገደ የሆነ የፈረጃ خبر ሰማ ምሳሌ ሰዎች ሲያወሩ ወይ ሌላ ነገር በሰዓቱ አላህን ለማመስገን ብሎ ሱጁድ الشكر ከወረደ ወዲያውኑ ሶላት ውስጥ ያልሆነን ተጨማሪ ነገር ጨምሯልና ሶላቱ ይበላሻል ልክ እንደዛ ሁሉ ሱረቱ ሷድ ከሶላት ውስጥ ስላልሆነች ከሰገዳት ወይም ደግሞ ሱጁድ ካደረገ ሶላቱ ትበላሻለች ለምን ሱረቱ ሷድ ላይ ያለችውን የሱጁድ ቦታ ዑለማዎች የሽኩር ሱጁድ ናት ብለው ስለሚናገሩ ለምን ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው እኛ ለሽኩር ሱጁድ እናደርጋታለን ብለው ስለተናገሩ ስለ ሱረቱ ሷድ ወደፊት እንደምንመጣበት ማለት ነው ይህ صحيح የኢማሙ ሻፊዒ ንግግር ነው والثاني ሁለተኛ ሁክም لا تبطل ሶላቱ አይበላሽም የሚል ነው لأن له تعلقا بالصلاة በማለት ከፊል ዑለማዎች የተናገሩ አሉ ከሶላት ጋር የሚያያይዘው ነገር አለ ብለው የተናገሩ አሉ المهم አብዛኛው ዑለማዎች ሄዱበትና ሷሂሁ እንደ ኢማሙ ሻፊዒ መዝሀብ ሶላቱ ይበላሻል የሚለው ነው ማለት ነው ስለዚህ ሱረቱ ሷድ ላይ ስላለችው ሁክም ልናቅ ይገባናል መዝሀባችንን ማለት ነው الامام الشافعي ምንድነው ያሉት ሱረቱ ሷድ من عزائم السجود አይደለችም ኢማም አቡ ሐኒፋ ሱረቱ ሷድ من عزائم السجود ነች ብለዋል ሱረቱ الحج ላይ ያለችውን ሁለተኛዋን ተተዋል ኢማም አህመድ መዝሀብን ምንከተል ከሆነ አንደኛው ቀውላቸው እንደ ኢማሙ ሻፊዒ ነው አንደኛው ደግሞ ሱረቱ ሷድንም ጨምሮ 15 ነው ብለዋል እንደ ኢማም ማሊክ ደግሞ በአንደኛው ቀውላቸው እንደ ኢማሙ ሻፊዒ ብለዋል በሌላኛው ቀውላቸው ደግሞ 11 ነው ብለዋል ولو سجد إمامه في صاد لكونها يعتقدها من العزائم والمأموم لا يعتقدها አሁን ደግሞ ለየት ያለ የሆነ ሁክም ልናይ ነው ማሺ ስለ ሱረቱ ሷድ من عزائم ነው ብሎ የሚያምን ሰው አይ አይደለችም ብሎ የሚያምን ሰው በሶላቱ ዙሪያ ምን ማድረግ አለበት የሚለውን አየን ብቻውን ሲሰግድ ነው ማሺ ማእሙም ሆኖ ከሰገደና ምናልባትም ኢማሙ من عزائم السجود ናት ብሎ የሚያምን ሆነ ምሳሌ የሐነፊ መዝሀብ ተከታይ ሆነ ማእሙሙ ደግሞ የሻፊዒ መዝሀብ ተከታይ ሆነ ሷድ من عزائم السجود አይደለችም ብሎ የሚያምን ሆነ ምን ያድርግ በዚህ ሁኔታ ላይ ይላሉ ኢማሙ ሱጁድ ካደረገ من عزائم السجود ናት ብሎ ማእሙሙ ደግሞ አይደለችም ብሎ የሚያምን ከሆነ فلا يتابعه አይከተለውም ይላሉ በዚች ስራው ላይ بل يفارقه بل ምን ያድርግ ይለየው አሉ ሶላት ላይ ሆኖ ማእሙም ሆኖ እየሰገደ ከሆነ ሙፋረቃን ይነይ እዛች ቦታ ላይ ሱጁድ ካደረገ ወይም ደግሞ አው ينتظره قائما ቆሞ ይጠብቀው ይላሉ يعني እሱ ሱጁድ ሳያደርግ ቆሞ ይጠብቀዋል ኢማሙ ሱጁድ አድርጎ እስኪመለስ ማለት ነው واذا انتظره እሺ ቆሞ ከጠበቀው هل يسجد للسهو سجدة السهو ማድረግ አለበት ኢማሙ ሰርቶስ ስላልሰራ ሱጁድ السهو ማድረግ አለበት ወይ ሌላ ሁክም ደግሞ ተያይዞ ይመጣል ማለት ነው በዚህ ዙሪያ ላይ ደግሞ فيه وجهان ሁለት ቀውል አለ እንደ ኢማሙ ሻፊዒ መዝሀብ اظهرهما انه لا يسجد اظهሩ እሱ ሱጁድ አያደርግም የሚለው ነው በአንዳንድ ሪዋያ ደግሞ ሱጁድ ያደርግም ይላል ስለዚህ ምን እናደርጋለን ማለት ነው ሱጁድ የሚያደርግ ከሆነ ኢማሙ አንተ ሱጁድ አይደረግበትም ብለህ የምታስብ ከሆነ ወይም ደግሞ የምታምን የሻፊዒ መዝሀብ ተከታይ ከሆንክ
ቆመህ መጠበቅ ትችላለህ ወይም ደግሞ ሙፋረቃ ነይተህ ለብቻ ሶላትህን መቀጠል ትችላለህ ማለት ነው። አማ አብረህ ከተከተልክ ግን ሌላ ሁክም ተያይዞ ደግሞ ይመጣል ማለት ነው። ምክንያቱም ከሶላት ያልሆነን ጨመርክ ስለምትባል ማለት ነው። ስለዚህ እያንዳንዱን ሁክም መማር ነው ለሁሉም ነገር መፍትሄ። አንዳንዴ ዒባዳዎቻችን ባጢል እንዳይሆኑብን ስህተት ውስጥ እንዳንወድቅ በጅህልና ምክንያት ማለት ነው የግዴታ መማር አለብን ማለት ነው። አላሁ ተባረከ ወተዓላ በሰማነው ተጠቃሚዎች ያድርገን። ኢንሻአላሁ ተዓላ በቀጣይ ሱጁድ ቦታ ላይ ቂራአ በምንቀራበት ሰዓት መቼ ነው ሱና የሚሆንልን የሚለውን ደግሞ ሰፋ ባለመልኩ የምናይ ይሆናል ማለት ነው። አላሁ ተዓላ ቁርአንን ቀርተው ከተጠቀሙ ሰዎች ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።